ሚስቱን ዳረ። ከፊያሜታ አምሃ። አይኖቿን ጨፍና ጭንቅላቷን የሚያናውጣትን ድምጽ ለማስቆም እየታገለች ነው። በተደጋጋሚ የሚሰማት የታናሽ ወንድሟና እህቷ ድምጽ ነው። ፍቅርተ መኪናውን አቁሚ፣ ቀስ እያልሽ አሽከርክሪ የሚል የጩኸት ድምጽ ነው። ለወራት ይህንን ድምጽ በተደጋጋሚ ጭንቅላቷ ውስጥ እያቃጨለባት ነው። የሚሰማትን ድምጽ ለማስቆም እየታገለች ነው። በሁለት እጆቿ ጭንቅላቷን አጥብቃ በመያዝ እየደጋገመች ይቅርታ የሚለውን ቃል እየተናገረች ነው። ወሰን ድምጿን ሲሰማ ክፍሏን ከፍቶ ወደ ውስጥ ገባ። ሰውነቷ እየተንቀጠቀጠና እያለቀሰች ነበር። ወንድሜ ይቅር በለኝ፣ እህቴ ይቅር በይኝ እያለች እየጮኸች ነው። ወሰን ፍቅርተን ለማረጋጋት እቅፉ ውስጥ አስገብቶ አቀፋት። እባክሽ ከዚህ ቤት ወጣ በይ፣ ለወራት ፀሐይ አላየሽም፣ ይሄ በራሱ ጭንቀትሽን ያባብሰዋል አላት። እሷም ቁና ቁና እየተነፈሰች የመኪና ድምጽ ስሰማና የሰውን ግርግር ሳይ ይበልጥ እጨነቃለሁ፣ ስለዚህ ከቤት መውጣት አልፈልግም አለችው። ከዚህ ቀደም የሚያውቃት ፍቅርተ አይደለችም። ሳቋ፣ ጨዋታዋና ቀበጥነቷ ጠፍቷል። አሁን ላይ ያለችው ፍቅርተ ፍጹም የተለየች ናት። የቀድሞዋ ፍቅርተም ሆነች ያውኗ ለወሰን ለውጥ የለውም። በሁለቱም ጸባያ ያፈቅራታል። ለሷ የማይሆነው የለም። ሁልጊዜም ከጎኗ አይጠፋም። አሁንም አረጋግቶ እንደ ሕፃን ልጅ አባብሎ አስተኛት። እንቅልፍ እንደያዛት ካረጋገጠ በኋላ በቀስታ ከክፍሏ ወጥቶ ወደ ሳሎን ሄደ። ዛሬም እንደ ሕፃን አባብላ አስተኛት አይደል? ግን እስከ መቼ ነው ይህንን ማስመሰል የምትቀጥልበት? በማለት የእንጀራ አባቷ ተናገረ። በሰውየው ንግግር ወሰን ተበሳጨ። ፍቅርተ እያስመሰለች ሳይሆን የሆነ ችግር ውስጥ ናት ብሎ ጠጠር ባለ ቃል ተናገረ። የፍቅርተ እንጀራ አባት ፍቅርተን ከልጆቹ ለይቶ አይቷት አያውቅም ነበር። እንዲሁም ልጆቹ ከኛ በላይ ለሷ ታደላለህ ይሉት ነበር። እነሱ እንደዚህ የሚሉት በሷ ቀንተው በጥላቻ መንፈስ ሳይሆን አባታቸው ለሷ የሚሰጣት ፍቅር ለየት ያለ ስለሆነ ነው። ግን አሁን ላይ ሁሉም ነገር ተገላብጦ የተለየ ሆኗል። ይሄም የሆነው ከመኪና አደጋው በኋላ ነው። በዚህ አደጋ ምክንያት ወንድ ልጁን በሞት ሲነጠቅ፣ ሴቷ ደግሞ ፓራላይዙና ተቀምጣለች። ፍቅርተ ጓደኞቿ ያዘጋጁት ዝግጅት ላይ እህቷንና ወንድሟን ይዛቸው ሄደች። ከቤት ሲወጡ ወላጆቻቸው እንዳይጠጡ አስጠንቅቀዋቸዋል። የአባታቸውን መኪና ይዘው ወደ ዝግጅቱ ሄዱ። መኪናውን የምታሽከረክረው ፍቅርተ ስለሆነች ምንም መጠጥ ላለመጠጣት እየሞከረች ነበር። ነገር ግን ጓደኞቿ ትንሽ እንድትቀምስ ተጫኗት። ፍቅርተ ትንሽ ከተጎነጨች በኋላ ግን መጠጣቷን አላቆመችም። መጠጣቷን ቀጠለች። ጓደኛዋ ፋሲካ እንደዚህ ጠጥተሽ ማሽከርከር የለብሽም፣ በኮንትራት ታክሲ አብረን እንሄዳለን ብላ አስጠንቅቃት ነበር። ግን ፍቅርተ እህቷንና ወንድሟን ይዛ በራሳቸው መኪና ወደ ቤት ጉዞ ጀመረች። ሙዚቃውን እስከ መጨረሻው ከፍታ አብራ እየዘፈነች ነበር። ግን የሆነ ሰዓት ላይ እህትና ወንድሟ መኪናውን ቀስ አድርጋ እንድታሽከረክር እየነገሯት ነበር። ወዲያው መጮህ ጀመሩ። እሷም መሪውን ለቀዋለች። እህቴ እያሉ ሲጮሁ እየሰማች ነው። ግን ምን እንደምታደርግ ጠፋባት። መኪናው በፍጥነት እየተምዘገዘገ ነበር። ፊት ለፊት ከሚመጣ ከባድ መኪና ጋር ተላተሙ። ያቀፋፊ ምሽት ወንድሟን አሳጣት። እህቷ አካል ጉዳተኛ ሆነች። ፍቅርተ ከራሷም ከህይወትም ጋር ተጣላች። ለ2 ሳምንት ሆስፒታል ነበረች። ከዛ ከወጣች በኋላ ወደ ቤት ተመለሰች። ከዛ ጊዜ በኋላ ከቤት የወጣችበት ቀን በጣት የሚቆጠር ነው። እንደ አባቱ ነው ያሳደጋት እንጀራ አባቷ ልጁን በሷ ምክንያት ስላጣ ለሷ ያለው ፍቅር ጠፍቶ በጥላቻ ተለወጠ። እናቷ ወንድ ልጇን ስላጣች ጥቁር ልብሷን እስካሁን አላወለቀችም። ሴት ልጇም አካል ጉዳተኛ ሆና ዊልቸር ላይ መቀመጧ በጣም ያማታል። ፍቅርተ በጭንቀትና በጥፋተኝነት ስሜት ስትሰቃይ ስታያት ታለቅሳለች።
ያደጋው ሰለባ የሆነችው የፍቅርተ ታናሽ እህት እድል ወንድሟን ስላጣች አዝናለች። እሷም መንቀሳቀስ አለመቻሏና አካል ጉዳተኛ መሆኗ እንዲሁም ቤት ውስጥ ያለው ነገር በጣም ያስጨንቃታል። ይሄ ሁሉ ከመሆኑ በፊት ቤታቸው ሰላማዊና በፍቅር የተሞላ ነበር። አሁን ግን ተቃራኒ ሆኗል። አባቷ ለፍቅርተ የነበረው ፍቅር ጠፍቶ ወደ ጥላቻ ተቀይሯል። ከሞተው ወንድሟና እሷ ካለችበት ሁኔታ በላይ የፍቅርተ ሁኔታ ያስጨንቃታል። ግን አንድ የምትጽናናበት ነገር አለ። ወሰን ከፍቅርተ ጎን አይጠፋም፣ ሁልጊዜም አብሯት አለ። እሷን ካለችበት የወቀሳና የጸጸት ህመም ለማውጣት ከሚችለው በላይ እያደረገ ነው። ወሰን ለፍቅርተ ብቻ ሳይሆን ለሁሉም አጋዥ ነው። እድል ወደ ውጭ ሄዳ ከታከመች 50% የመዳን እድል አላት ስለተባለ እድል ወደ ውጭ ሄዳ ከታከመች 50% የመዳን እድል አላት ስለተባለ እንኳን ወደ ውጭ ይዞ ሄዶ ሊያሳክማት ፕሮሰስ ላይ ነው። እህትሽ ከዊልቸር ተነስታ በእግሮቿ እንድትራመድ አደርጋለሁ ብሎ ለፍቅርተ ቃል ገብቶላታል። እድል ለእህቷ ትክክለኛው ሰው ወሰን እንደሆነ በሙሉ ልቧ አምናለች። በእርግጥ እናትና አባቷም ወሰን ይህን ሁሉ መስዋዕትነት የሚከፍለው ለፍቅርተ ሲል እንደሆነ ስለሚያውቁ ወሰንን እንደ ቤተሰብ ነው የሚያዩት። አሁን ፕሮሰሱን ስለጨረሱ ከ3 ቀን በኋላ እድልን ይዞ ወደ ህንድ ይጓዛል። እስከሚመለስ ፍቅርተን እንዲንከባከቧትና ምንም አይነት የንግግር ጫና እንዳያደርጉባት እያስጠነቀቃቸው ነው። ጋሼ ህመምህን እሷም ታመዋለች፣ ስለዚህ እባክህ ምንም አይነት የሚጎዳ ነገር እንዳትናገራት በማለት በልመና አንደበት ተናገረ። ጋሼም ውስጡ የታመቀውን ህመም በረጅሙ ትንፋሽ አስወጥቶ ቀና ብሎ ወሰንን ተመለከተው። ስናገር ውስጥ ያለው ህመም የሚቀንስ ስለሚመስለኝ ነው እንጂ እሷን ለመጉዳት አይደለም፣ አታስብ፣ አላስከፋትም በማለት ፍቅርተን እንደማይናገራት ለወሰን ቃል ገባለት። ወሰን ቃል ያስገባው ቤተሰቦቿን ብቻ ሳይሆን እንደ እህት የምታያትን ጓደኛዋን ፋሲካንም ጭምር ነበር። የፍቅርተን ነገር አደራ ብሎ ቃል አስገባት። ወሰንና ፍቅርተ የፍቅር ግንኙነት የጀመሩት እሷ 10ኛ ክፍል ተማሪ እያለች እሱ ደግሞ ከዩኒቨርሲቲ ተመርቆ የቤተሰቦቹ ድርጅት ውስጥ ተራ ሰራተኛ እያለ ነበር። እስካሁን በፍቅር ቆይተዋል። እሷ ከሱ ውጪ ሌላው እንዳታውቅም፣ እሱም የመጀመሪያው ናት። ቤተሰቦቹ ከሱ በላይ እሷን ይወዷታል። አሁን ላይ የድርጅቱ ስራ አስኪያጅ ሆኗል። ጥሩ ቦታ ላይ ስለሆነ እሷን የታገቢኛለሽ ጥያቄ ለመጠየቅ እየተዘጋጀ ያለ ነበር ይሄ ነገር የተፈጠረው። እድልን አሳክሞ ሲመለስ ድጋሚ ለጋብቻ ጥያቄ ይዘጋጃል። ግን መጀመሪያ ይህንን ማስቀደም አለበት። ወደ ህንድ ለመብረር ሰዓታት ሲቀሩት ፍቅርተን ለመሰናበት ወደ ክፍሉ ገባ። ፍቅርዬ፣ የመሄጃ ሰዓታችን እየደረሰ ነው፣ እህትሽን መልካም እድል አትያትም እንዴ? በማለት ለረጅም ጊዜ አይኗን ለማየት የከበዳትን እህቷን እንድታናግራት ጠየቃት። ፍቅርተ ግን በድፍረት ከእድል ፊት መቆም አትችልም። አሁን አይኗን ማየት አልችልም፣ ስትመለስ በእግሯ እየተራመደች አያታለሁ አለችው። እሱም አልተጫናትም። እጆቿን እየነካካ በስስት ያያት ጀመር። የፍቅርተ አይኖች የውስጧን ጉዳት ያሳብቃሉ። የሚያፈቅራት ሴት እንደዚሁና ሲያያት በጣም አዘነ። አይኖቹ በእንባ ተሞሉ። እህትሽ ስትመለስ በእግሮቿ እየተራመደች ታያታለሽ፣ ያኔ ህመምሽ ይቀንሳል አላት። አው ህመሜ ይቀንሳል፣ ግን አይጠፋም። እስከ ለተሞቴ ይህንን ህመም ተሸክሜ እኖራለሁ አለችው። አነጋገሯ በጣም ያሳዝናል። እንባውን መቋቋም አልቻለም፣ ግን እንባውን እንድታይበት አልፈለገም። ወደ ጎን ዞር ብሎ እንባውን ጠርጎ ወደ እሷ ዞረ። ብችልና ውስጥሽ የሚሰማሽን ህመም እኔ በታመምኩልሽና አንቺን ነጻ ባደረኩሽ አላት። ይህንን ሲላት ፈገግ ለማለት ሞከረች። አንተም ከኔ ጋር እየታመምክ እኮ ነው። ከሆነው ነገር በላይ በጣም የሚጎዳኝ አንተ እንደዚህ ስትሆን ማየት ነው። በእኔ ምክንያት ስራህን በስርዓት እየሰራ አይደለም። ገንዘብህን፣ ጊዜህንና አቅምህን ሳትሰስት ለኔ እየሰጠኸኝ ነው። በምን እንደምክሳ አላውቅም በማለት ለስለስ ባለና ሐዘን በተሞላ አንደበት ተናገረች። ወሰን እቅፍ ውስጥ አስገባት። እንድትክሽኝ ሳይሆን አንቺን ማገልገል ግዴታዬ ስለሆነ ነው የማደርገው። ላንቺ ነፍሴንም ጭምር ሰጥሻለሁ
አላት። ወሰን ለረጅም ሰዓት አቅፏት ቆየ። እሷም ከቅፉ መውጣት አልፈለገችም። ምክንያቱም ለተወሰነ ጊዜ ከጎኗ ይርቃል። ራሽን ጠብቂ፣ እዚህ መቀመጥ የሚደብርሽ ከሆነና እኔ ምናፍቅሽ ከሆነ ወደኛ ቤት ሂጂና የኔ ክፍል ውስጥ ቆይ፣ ደግሞ በየጊዜው ደውልልሻለሁ ሲላት ገና ሳይሄድ ናፍቆት ተሰማት። ወሰን ከክፍሏ ሲወጣ እህቷ እድል ዊልቸሯን እያሽከረከረች ወደ ክፍሏ ስትገባ ፍቅርተ በድንጋጤ አንገቷን አቀረቀረች። ልሰናበትሽ ነው የመጣሁት እህቴ አለቻት። ፍቅርተም አንገቷን እንዳቀረቀረች መልካም እድል፣ ስትመለሺ በእግሮችሽ እየተራመድሽ እንደሚሆን ተስፋ አለኝ አለች። እሺ አንዴ ቀፊኝ አለቻት እድል። ይህንን ስትላት ሲቃ እየተናነቃት አቀፈቻት። ፍቅርተ እህቷንና ወሰንን መልካም እድል ብላ ሸኘቻቸው። ወንድሟን አታለች። እሱን መመለስ አትችልም፣ ግን እህቷ ድና በእግሯ ስትራመድ ማየት ትፈልጋለች። አሁን ወደ ክፍሏ ገብቶ ብቸኝነቷን የሚያረጋጋት ሰው የለም። ወሰን ሄዷል። እናትና አባቷ ወደ ሳሎን ካልሄደች በቀር ወደ ክፍሏ መጥተው አያነጋግሯትም። ግን ፋሲካ እሷን ሳታያት አትውልም። ከሥራ እንደወጣች ወደ ፍቅርተ ትገሰግሳለች። ፋሲካ ወደ ክፍሏ ስትገባ እንባ እየተናነቃት አቀፈቻት። ወሰንና እህቴ ሄዱ በማለት አለቀሰች። ሲመለሱ እህትሽ ድና በእግሮቿ እየተራመደች ታያታለሽ፣ ስለዚህ በመሄዳቸው አትዘኝ አለቻት። የፋሲካና የፍቅርተ ጓደኝነት በቅርቡ የተጀመረ ሳይሆን ከልጅነት ጀምሮ አብሮ ያደገ ጓደኝነት ነው። ሁለቱ ብቻ ሳይሆኑ ሄኖክ የሚባል አብሮ አደግ ጓደኛም አላቸው። ሶስቱም ከልጅነት ጀምሮ የተገመደ ደስ የሚል የጓደኝነት ፍቅር አላቸው። አሁን ፍቅርተና ፋሲካ እንደተቃቀፉ ሄኖክ ወደ ውስጥ ገባ። ሄኖክ ወሰን እስከሚመለስ አብሬሽ ለመሆን እረፍት ወስጃለሁ አላት። ፋሲካም እረፍት ወስዳለች። ነገር ግን ፋሲካ ከሥራ እረፍት የወሰደችው ለፍቅርተ ብቻ ሳይሆን ወደ ገጠር ልትሄድ ስለሆነ ነው። እኔም እረፍት ወስጃለሁ፣ ግን ሀብትዬ ሊያገባ ስለሆነ ነው ወደ ገጠር እሄዳለሁ አለች። ሄኖክና ፍቅርተም እኩል በአንድ ድምፅ ሀብትዬ ሊያገባ ነው ብለው ጠየቋት። ኩሩንና ጀግናውን የፋሲካን ያጎት ልጅ ሀብትዬን በደንብ ያውቁታል። ሀብትዬ ለ2 ወር የነፋሲካ ቤት ተቀምጦ ነበር። እሱን እስከሚጨርስ እዚህ ነበር። በዛ ሰዓት ሄኖክና ፍቅርተ ከሱ ጋር ጓደኛ ሆነው ነበር። ግልጽና ተጫዋች ነው። በዛ ላይ ኩሩና ጀግና ነው። ኩሩና ጀግናው የፋሲካ ያጎት ልጅ ሀብትዬን በደንብ ያውቁታል። ሀብትዬ ለ2 ወር የነፋሲካ ቤት ተቀምጦ ነበር። ሀብትዬ የፍርድ ቤት ጉዳይ ስለነበረበት እሱን እስከሚጨርስ እዚህ ነበር። በዛ ሰዓት ሄኖክና ፍቅርተ ከሱ ጋር ጓደኛ ሆነው ነበር። ግልጽና ተጫዋች ነው። በዛ ላይ ኩሩና ጀግና ነው። ከነሱ ጋር ተግባብቷል። ያኔ ማግባት እንደማይፈልግና ታናናሽ ወንድምና እህቶቹን ማስተማር ብቻ እንደሆነ ህልሙ ነግሯቸው ነበር። አሁን ሊያገባን የሚለውን ነገር ሲሰሙ የገረማቸው ለዛ ነው። ሀብትዬ የፍቅርተ ወንድም መሞቱን እንደሰማ መጥቶ አስተዛዝኗታል። አንቺ ያለሽበት ሁኔታ ጥሩ ስላልሆነ ነው እንጂ አንቺንና ሄኖክንም ለሰርጉ ጠርቷችሁ ነበር አለች ፋሲካ። ፍቅርተ በዚህ ሰዓት ሰርግ መሄድ ፍላጎት የላትም። አክብሮ ስለጠራኝ አመስግኝልኝ አለቻት። ሄኖክ ግን አንድ ነገር አሰበ። ለምን ወደ ሰርጉ አንሄድም? ለተወሰነ ጊዜ እዛ ቆይተን እንመጣለን። ወሰን ሲመለሱ እኛም እንመለሳለን። አካባቢ መለወጥሽ ላንቺ ጥሩ ነው አለ። በዚህ ሐሳብ ፋሲካ ተስማምታለች። ፍቅርተ ግን የመሄድ ፍላጎት የላትም። ሄኖክ እንሂድ ብሎ ድርቅ አለባት። ከከተማ ግርግርና ጫጫታ ራቅ እንበልና ከተፈጥሮ ጋር እንገናኝ አለ። ሀብትዬም ደስ ይለዋል አለች ፋሲካ። ሁለቱም ሲጨቀጭቋት ለመሄድ ተስማማች። ወደ ሳሎን ሄዳ ለወላጆቿ ለሀብትዬ ሰርግ ወደ ገጠር ልትሄድ እንደሆነ ነገረቻቸው። እናቷ ወደ ገጠር መሄዷ ለሷ ጥሩ እንደሆነ ተናገረች። አባቷ ግን ምንም ምላሽ አልሰጣትም። ፍቅርተ ከጓደኞቿ ጋር ወደ ገጠር ተጓዘች። ከከተማ ወጥታ የገጠሩን መንገድ ስትጀምር ንጹህና ሰላም ያለው አየር መተንፈስ ጀመረች። መኪናው ከፍ ዝቅ ያለ ኮረኮንቹን መንገድ ሲጋልብ እሷ በመስኮት ገጠራማውን አካባቢ እየቃኘች በሐሳብ ጭልጥ ብላለች።
ፋሲካ የሄኖክ ትከሻ ላይ ተኝታለች። ሄኖክ አይኑን ፍቅርተ ላይ ተክሏል። እንደዚህ አልነበረችም። ተጫዋችና ሳቂታ ነበረች። አሁን ግን ዝምተኛ ሆናለች። ዝምታዋ በጣም ያስጨንቃል። እሷ እንደዚህ ሆና ማየት በጣም ያማል። ከመኪናው ወርደው የ20 ደቂቃ መንገድ በእግራቸው ተጓዙ። ሀብትዬ ቁመው እየጠበቃቸው ነበር። በመምጣታቸው በጣም ደስ ብሎታል። ጉንጫቸውን አዟዙሮ ከሳማቸው በኋላ ወደ ቀያችን እንኳን ደህና መጣችሁ አለ። የሰርጉ ዝግጅት ሰፋ ያለ ስለሆነ ዝግጅቱ እየተጧጧፈ ነው። ፋሲካና ፍቅርተ የሴቶቹን ስራ፣ ሄኖክ ደግሞ ከወንዶቹ ጋር ስራ ሲሰሩ ነበር። ፍቅርዬ፣ የከተማውና የኛ የገጠሩ ስራ አንድ አይደለም። የኛ ትንሽ አድካሚ ነው። ስለዚህ ተይው አትድከሚ በማለት ሀብትዬ ፍቅርተ ስራ መስራቷን ትታ አረፍ እንድትል ነገራት። እሷም እሺ ብላ ስራውን ትታ ከቤት ራቅ ብላ በቀስታ እየተራመደች አካባቢውን መቃኘት ጀመረች። ከፍታ ቦታ ስታገኝ ቁጭ ብላ በቅርብ ርቀት ያለውን ፏፏቴ ማየት ጀመረች። ከወደዛ የሚመጣው ንፋስ ትንሽ ቀዝቀዝ ቢልም ደስ ይላል። እንደዚህ የሚያምር እይታ እያየች ሰላማዊ አየር ወደ ውስጧ እየማገች ጭንቅላቷ ውስጥ ያለው የጸጸትና የህመም ጩኸት ግን ዝም ማለት አልቻለም። ጩኸቱን ለማስቆም የአካባቢውን ውበት ቃል አውጥታ መናገር ጀመረች። እንደዚህ አይነት ቦታ አይቻል አውቅም፣ ገነት እኮ ነው የሚመስለው እያለች እየደጋገመች ለራሷ ጆሮ ትናገራለች። እሷ ውስጧን ዝም ለማስባል ለራሷ ጆሮ ብቻ የተናገረችውን ነገር ሌላ ሰው ሰምቷታል። የምድር ገነት ያለው እዚያ አካባቢ ነው ሲላት በፍጥነት ዙራ ተመለከተችው። የተናገረውን ሰው አታውቀውም። ቁመቱ ረዘም፣ ሰውነቱም ሞላ ያለ ግርማ ሞገስ ያለው ሰው ነው። አለባበሱ ከአካባቢው ሰው ለየት ያለ ስለሆነ ምናልባት ለሀብትዬ ሰርግ ከከተማ የመጣ ሰው ሊሆን ይችላል ብላ አስባለች። ከሷ ትንሽ ራቅ ብሎ ተቀመጠ። የጎፈረውን ጺሙን እየነካካ የሚምዘገዘገውን ፏፏቴ እየተመለከተ ነው። ብዙ ቦታዎችን አውቃለሁ፣ ግን እንደዚህ አይነት ተፈጥሮ አይቼ አላውቅም። እዚህ ስቀመጥ ገነት ውስጥ ከጻድቃን ጋር የተቀመጥኩ ይመስለኛል አለ። ይሄ ሰው እንግዳ እንዳልሆነና እዚህ ቦታ በተደጋጋሚ እንደሚመጣ አወቀች። እንደኔ ለመጀመሪያ ጊዜ አይደለም የመጣው ማለት ነው አለችው። እዚህ አካባቢ መኖር ከጀመርኩ 7 ዓመት ሆኖኛል፣ ግን የተፈጥሯዊ ውበት በየቀኑ አዲስ ይሆንብኛል አላት። ሰውየውን ድጋሚ ተመለከተችው። እዚህ ገጠር ውስጥ 7 ዓመት የቆየ አይመስልም። 7 ዓመት ገጠር ውስጥ የቆየ እንደማይመስል ነገረችው። እሱም ፈገግ ብሎ ተመለከታት። ፈገግታው በጣም ደስ ይላል። ከቦታው የተፈጥሮ ውበት በላይ የሱ ፈገግታ አስቧታል። ከ7 ዓመት በፊት የት እንደነበር ጠየቀችው። እሱ ግን በዝርዝር አልነገራትም። እንዲሁ በደፈናው እንዳንቺ ከተሜ ነበርኩ ብሎ መለሰላት። ከተሜ ከነበር ከተማን አስጠልቶ ገጠር እንዲኖር ያስገደደው ነገር ምን ይሆን ብላ አሰበች፣ ግን አልጠየቀችውም። በዝምታ ፏፏቴውን ማየቷን ቀጠለች። እሱም በጀርባው ሳሩ ላይ ተኝቶ ሽቅብ ወደ ሰማይ እየተመለከተ በጥልቀት ተነፈሰ። ለረጅም ደቂቃ በመካከላቸው ጸጥታ ሰፍኗል። ሁለቱም የራሳቸው ዓለም ውስጥ ናቸው። ከትንሽ ቆይታ በኋላ እሱ ዝምታውን ሰበረው። ከተፈጥሮ ጋር ስትገናኚ ለመጀመሪያ ጊዜሽ ነው መሰል በማለት ጠየቃት። እሷም እንደሱ በጀርባዋ በመተኛት አየር ላይ የሚከንፉትን አዋፋት እየተመለከተች አዎ እንደዚህ አይነት ተፈጥሮ ያየሁት ለመጀመሪያ ጊዜ ነው አለችው። በጣም ተጎርተሽ ኑረሻል አላት። ፍቅርተ በጀርባዋ እንደተኛች አይኖቿን ጨፍና ንጹህን አየር መሳብ ጀመረች። ለረጅም ደቂቃ ጸጥታ ነገሰ። የፏፏቴውና የወፎቹ ድምፅ ከጆሮዋ እየራቀ ወደ እንቅልፍ ዓለም ገባች። ከረጅም ዓመት በኋላ ደስ የሚል እንቅልፍ ዓለምን አየች። ከደቂቃዎች በኋላ አይኗን ስትገልጥ ጀንበሯ ዘቅዝቃለች። የፏፏቴው ድምፅ አሁንም እየተወነጨፈ ነው። አይኗን ሳትጨፍን ከደቂቃዎች በፊት ከጎኗ ሰው እንደነበር አስታወሰች። ዞራ ስትመለከት የለም፣ ግን ትንሽ ራቅ ብሎ ያለው ቋጥኝ ላይ ሄኖክና ፋሲካ ቆመው ፏፏቴውን እየተመለከቱ ነው። ከተኛችበት ስትነሳ እነሱም ወደሷ መጡ። ሰላማዊ እንቅልፍ ውስጥ ስለነበርሽ ልንቀሰቅስሽ አልቻለም አለ ሄኖክ። ሰውየው የት ሄደ በማለት ጠየቀቻቸው። እነሱም ግራ ተጋብተው እርስ በርስ ተያይተው
የትኛው ሰውዬ አሏት። ከመተኛቷ በፊት እዚያ አንድ ሰው አብሯት እንደነበር ነገረቻቸው። እነሱ ግን እንቅልፍ ላይ ስለነበረች በህልሟ መስሏቸዋል። በህልምሽ ያየሽው ሰው ከሆነ አሁን ስለነቃሽ እዚያ የለም በማለት ፋሲካ ቀለደች። ፍቅርተ ሰውየውን በጀርባው የተኛበትን ቦታ አየችው። ሳሩ ላይ ሰው ተኝቶበት እንደነበር ያስታውቃል። ስለዚህ ቅዠት እንዳልሆነ አረጋገጠች። ግን እዚህ አብሮኝ ሰው ነበር ብላ ለማሳመን አልሞከረችም። ያሉበት አካባቢ ተራራማ ቦታ ስለሆነ ኔትወርክ አገኙ። ፍቅርተ ለወሰን ደወለችለት። ከወሰን ጋር ለረጅም ሰዓት አወሩ። በጣም እንደናፈቃትና የእህቷ ጉዳይ ያስጨነቃት እንደሆነ ከአንደበቷ መረዳት ይችላል። እሷ ከወሰን ጋር ስታወራ ሄኖክና ፋሲካ ስለሷ እያወሩ ነበር። ወሰን ሲመለስ ሰርግ የምንበላ ይመስለኛል አለች ፋሲካ። ሄኖክ በጥልቀት ተንፍሶ እሷ ግን ወሰንን ለማግባት ዝግጁ ናት በማለት ያልተለመደ ጥያቄ ፋሲካን ጠየቃት። እሷም እየሳቀች ፍቅራቸው ምን ያክል እንደሆነ እንደማያውቅ ሰው አትሁን እንጂ ፍቅርተ ወሰንን ማግባት ትፈልጋለች አለችው። ሄኖክ ግን በዚህ እርግጠኛ አይደለም። እስኪ እናያለን አላት። ፍቅርተ ከወሰን ጋር አውርታ ስትጨርስ ከጓደኞቿ ጋር ወደ ድግሱ ዝግጅት ተመለሰች። የተወሰነ ሥራ ካገዙ በኋላ ለመተኛት ወደ ተዘጋጀላቸው ጎጆ ሄዱ። ሀብትዬ ለነሱ ብሎ ፍራሽና ንጹህ ጋቢ እንዲዘጋጅላቸው አድርጓል። ፋሲካ ጎኗ መሬት እንደነካ ነበር እንቅልፍ ጭልጥ አድርጎ ይወሰዳት። ፍቅርተና ሄኖክ ግን ጣሪያ ላይ እንዳፈጠጡ ነው። ቀደም የሆነ ሰው አብሮኝ ነበር ስላችሁ በህልሜ መስሏችኋል አይደል? ግን እውነት የሆነ ሰው ነበር፣ ግን አይኔን ስገልጥ የለም አለች። እነሱ ሲመጡ ማንም እንዳልነበር ነገራት። ፍቅርተ ያ ሰው ማን ነው? ለምንድነው ሳይሰናበተኝ ሄደው እያለች በውስጧ ታስባለች። ሄኖክ ደግሞ ወሰን ከውጭ ተመልሶ ሲመጣ ማግባት እንደምትፈልግና እንደማትፈልግ ማወቅ ፈልጓል። ፋሲካ ያለችው እውነት ነው? ወሰን ሲመለስ ልትጋቡ ነው በማለት ጠየቃት። እሷም በረጅሙ ተንፈሳ እኔ እንጃ፣ ግን እሱ የሚፈልግ ከሆነ አይቀርም አለችው። ሄኖክ ሳያስበው አይኑ በእንባ ተሞላ። ሄኖክ ልቡ ውስጥ አምቆ የያዘው ጥልቅ የሆነ ስሜት አለው። ይህ ስሜት ፍቅር ነው። ከልጅነት ጀምሮ በጣም ይወዳታል፣ ያፈቅራታልም። ግን ከራሱ ውጪ ማንም አያውቅም። ፋሲካም ሆነች ፍቅርተ ሄኖክ እንደዚህ አይነት የተለየ ስሜት ይሰማዋል ብለው አያስቡም። አሁን ጨለማ ውስጥ በዝምታ እንባውን እያፈሰሰ ነው። ሊነጋጋ ሲል ፍቅርተን እንቅልፍ አሸለባት። እሱ ግን አይኑን ሳይከድን ነጋ። የሰርጉ ዋዜማ ስለሆነ ብዙ ሰው አለ። ሁሉም በሥራ ተወጥሯል። ሀብትዬ ግን ሥራ ቢበዛበትም እነሱን አልረሳቸውም። እየመጣ የሚያስፈልጋቸው ነገር መኖሩን ይጠይቃቸዋል። ፍቅርተ ምግብ ከበላች በኋላ ትላንት ቁጭ ወዳለችበት ቦታ ሄደች። ትላንት አብሯት የነበረው ሰው ዛሬ ቀድሟታል። ዛሬ ቀድመህ ቦታዬን ይዘኸዋል አለችው። እሱም ከተቀመጠበት ተነሳ። ትላንት አንቺ ከመቀመጥሽ በፊት ለ7 ዓመት ቦታ የኔ መቀመጫ ነበር አለ። ትላንት አይኗን ስትገልጥ እንዳላገኘችው አስታወሰችው። እሱም አይኗን ጨፍና ሰላማዊ ዓለም ላይ ስለነበረች ሊረብሻት ስላልፈለገ ሳያናግራት መሄዱን ነገራት። ሁለቱም ጎን ለጎን ተቀመጡ። በመካከላቸው ያለው ርቀት ስንዝርም አይሞላም። ከተማውን ጠልታ ገጠር እንድትከተም ያደረገ ጉዳይ ምንድነው በማለት ጠየቀችው። እሱም የተወሰነ ዝም ካለ በኋላ ቁልቁል የሚዘገዘገውን ፏፏቴ እየተመለከተ ጸጥታ ፍለጋ ነው የመጣሁት። የከተማው ግርግርና ውካታ ሰላሜን አሳጣኝ። እዚህ ከመጣው በኋላ ግን ሰላም አገኘው አላት። እዚህ ከመምጣቱ በፊት የት እንደነበር ጠየቀችው። ይህ ሰው ተወልዶ ያደገው መሃል አዲስ አበባ ነው። ቤተሰቦቹ መካከለኛ የኑሮ ደረጃ ላይ ያሉ ስለነበሩ ምንም ሳይጎድልበት ተማረ። በታሪክ ትምህርት ከአዲስ አበባ ዩኒቨርሲቲ ተመረቀ። ብዙም ሳይቆይ ማስተርሱን ለመማር ወደ ጀርመን አቀና። ትምህርቱን ሲጨርስ እዛው ጀርመን ውስጥ ታዋቂ ዩኒቨርሲቲ ውስጥ ማስተማር ጀመረ። ለ10 ዓመት ጀርመን ኖሯል። ከጀርመን ወጥቶ እዚህ ልም ያለ ገጠር ውስጥ እንዲኖር ምክንያት የሆነው ነገር የከተማ ግርግር ሰላም አሳጥቶት ብቻ እንዳልሆነ ፍቅርተ ገብቷታል። እሱም እዚህ የመጣበትን ዋና ምክንያት እንዳትጠይቀው ቶሎ ብሎ ወሬያቸውን ወደ ሌላ ቀየረው። እሷም ጫን ብላ መጠየቅ አልፈለገችም።
እና እዚህ የምትኖረው እርሻ እያረስክ ነው አለችው። ፈገግ ብሎ ተመለከታት። የግብርና ሥራ የሚሰራ አልመሰላትም ነበር። አሁን የሚኖርበት ቤትና እርሻዎቹ የአያቱ ነው። እርሻውን ለእኩል ሰጥቶ ነው የሚያሳርሰው። አንዲት ላም አለችው። እሷን እየተንከባከበ ነው የሚኖረው። አያቱም ታለች። አሁን የሚኖረው ብቻውን ነው። በዓል ሲሆን የአካባቢው ሰው ይጠራዋል። አንድም ቀን በዓል ብቻውን አሳልፎ አያውቅም። በተለይ ከሀብትዬ ጋር ደስ የሚል ቀረቤታ እንዳላቸው ነገራት። በእርግጥ ሀብትዬ እንኳን ከሰው ጋር ይቅርና ከእንስሳ ጋር የሚግባባ ሰው ነው። እያወሩ እያለ ሄኖክና ፋሲካ ወደ እነሱ መጡ። ትላንት ቅዠት ነው ያሉት ሰው አሁን በእውነት አብሯት ተቀምጧል። ከተቀመጠበት ተነስቶ ሰላም አላቸው። ፋሲካ በፈገግታ እየተመለከተችው ራሷን አስተዋወቀችው። የራሷን ስም ብቻ ሳይሆን የጓደኞቿንም ተናገረች። እሱም ለስለስ ባለ አንደበት ቴዎድሮስ በማለት ስሙን ነገራት። ቴዎድሮስ እነሱ ከመጡ በኋላ መቆየት አልፈለገም፣ ተሰናበታቸው። ፋሲካ ቴዎድሮስ ሲሄድ በዓይኗ ተከተለችው። ሰውየው ላይ ዓይኗን እንደጣለች ፊቷ እያሳበቀባት ነው። ግርማ ሞገስ ያለው ሰው ነው፣ ደስ ሲል አለች። ፍቅርተም በዓይኗ እየሸኘችው ነው። ሁለቱ ሴቶች ቴዎድሮስ ላይ ዓይናቸውን መጣላቸውን ያየው ሄኖክ ዓይናቸውን እንዲመልሱ ፊት ለፊታቸው ቆመ። ከየት ነው የመጣው ደስ ሲል በማለት ፋሲካ ድጋሚ አድናቆቷን ተናገረች። በጣም የተረጋጋና ነገሮችን በጥልቀት የሚመለከት ሰው ነው አለች ፍቅርተ። ለመጀመሪያ ጊዜ ከወሰን ሌላ ወንድ ዓይኗ ውስጥ ገባ። ስለ ቴዎድሮስ እርጋታ ስትናገር ፋሲካና ሄኖክ ተያዩ። ይሄ ለየት ያለና አዲስ ጸባይ ከየት መጣ አሉ። ቴዎድሮስን በነጋታው የሰርጉ ቀን ድግሱ ላይ አየችው። ከትላልቅ ሰዎች ጋር ቁጭ ብሎ እያወራ ነበር። ስታየው ፈገግ አለች። እሱም የሰላምታ ፈገግታ አሳያት። ፍቅርተ አልፎ አልፎ ዞር እያለች እሱን ማየቷን ቀጠለች። እሱም እያያት ነው። አንዳንዴ አይን ላይን ይገጣጠማሉ። ጭፈራውን ሳይሆን ወደ ኋላ ዞር እያለች የምትመለከተው ነገር እንዳለ የገባት ፋሲካ ዞራ ተመለከተች። ቴዎድሮስ ከትላልቅ ሰዎች ጋር ቁጭ ብሎ አየችው። ፍቅርተ እየዞረች ስታየው እሱም ያያታል። ፋሲካ ግራ ተጋባች። ያለፈኝ ነገር ምንድነው? ትውውቃቸው የቆየ ነው እንዴ ብላ ራሷን ጠየቀች። ጭፈራው ሙቋል፣ ሰውም መጠጧ ሙቆታል። ፋሲካና ሄኖክ መሃል ገብተው እየጨፈሩ ነው። ፍቅርተ ወደ ዳራ ፈግፍጋ ከቴዎድሮስ ጀርባ ግድግዳ ተደግፋ ቆመች። እሱም ለትንሽ የሚወጣ መስሎ እሷ ወደ ቆመችበት ሄደ። ከጎኗ በመቆም ጭፈራውን አትቀላቀይም እንዴ ብሎ ጠየቃት። የምኖረው ሕይወት ለጭፈራ የሚጋብዝ አይደለም አለችው። ዞር ብሎ ተመለከታት። እሷ ግን የሚጨፍሩትን ሰዎች እያየች ነው። እንደዛ ከሆነ ለተወሰነ ሰዓት ከዚህ ግርግር ይዤሽ ላምልጥ አላት። ትንሽ ካሰበች በኋላ ጥያቄውን ተቀብላ እሱን ተከተለችው። ቴዎድሮስ ፍቅርተን ከሰርጉ ቤት አስመልጦ ወደ ቤቱ ወሰዳት። ቤቱ የሳር ቤት ቢሆንም ውስጡ ግን በደንብ የተስተካከለና የከተማ ቤት ነው የሚመስለው። በጣም ደስ የሚል ጸጥታ ያለው ቤት ነው። የቀርከሃ ወንበሩ ላይ ተቀመጠች። እሱም ፊት ለፊት ተቀመጠ። በጸጥታ ቤቱን በዓይኗ እየቃኘች ነው። ለ7 ዓመት እዚህ ቤት ውስጥ ኑር ያለው ሰላማዊና ጸጥታ የሰፈነበት ቤት ነው አላት። 7 ዓመት ሙሉ ብቻህን እዚህ ቤት ውስጥ እንድትኖር ያደረገህ ነገር ምንድነው? በማለት ጠየቀችው። ቴዎድሮስ ከጀርመን ተመልሶ አዲስ አበባ ኑሮ እንዲመሰርት ያደረገችው በጣም የሚወዳት ፍቅረኛ ነበረችው። ሄርሜላ ትባላለች። ሞዴል ናት። ከጀርመን ስራውን ትቶ የመጣው እሷም ብሎ ነበር። በወቅቱ እሷም ጥልቅ ፍቅር ውስጥ ነበረች። ቤት ገዝቶ ነገሮችን አስተካክሎ ሲጨርስ ሽማግሌ ለመላክ ተዘጋጀ። አሁን የምንጋባበት ጊዜ ደርሷል፣ ስለዚህ ሽማግሌ ልልክ ነው አላት። ሄርሜላ ለሱ ፍቅር እንዳላት ብትነግረውም ሽማግሌ ልላክ ሲላት ግን ትንሽ እንቆይ አለችው። ከጀርመን የተመለስኩት እንድንጋባ ነው፣ ስለዚህ ጊዜ መፍጀት የለብንም ቢላትም እሷ ግን ጊዜ ፈለገች። ሄርሜላ ሁልጊዜም ስራ ላይ እንደሆነች ትነግረዋለች። ለሱ ሲሆን ግን ሰዓት አይኖራትም። ለራት አብረው ለመውጣት ተነጋግረው ብዙ ጊዜ ቀርታለች፣ ግን እሱ ይረዳት ነበር።
ሽምግልናውን ነገ ዛሬ እያለች ማራዘሟን ቀጠለች። ጀርመን አብረውት የተማሩትና የዩኒቨርሲቲ መምህር የሆኑት ጓደኞቹ ሽማግሌ ሆነው ለመሄድ ዝግጅታቸውን ጨርሰው ነበር። የቴዎድሮስን ሰርግ በጉጉት ይጠብቃሉ። ግን ሄርሜላ ሌላ ህይወት ጀምራ ነበር። ከሱ ጋር በፍቅር እያለች ወደ ህይወቷ የመጣውን የናጠጠ ሀብታም ለማግባት ዝግጅት ላይ ናት። ቴዎድሮስ ይህንን ነገር ሲሰማ እውነት አልመሰለውም ነበር። ይህንን ነገር ከሰው ሰምቶ ማመን ስለከበደው ሄርሜላን በግልጽ ጠየቃት። እሷም ምንም ሳትደብቅ ነገሩ እውነት እንደሆነና ለሱ ለመናገር ከብዷት እንጂ እንለያይ ለማለት ቦታና ጊዜ እያመቻቸች ነበር። ቴዎድሮስ ካለሷ ሰው የሚሆን አልመሰለውም። በጣም የሚወዳት ፍቅሩ በሱ ላይ ሌላ ወንድ ለማግባት እየተዘጋጀች መሆኑን መቀበል ከበደው። ጓደኞቹ እየደወሉ መቼ ነው ለሽምግልና የምንሄደው እያሉት ነው። በዛው ሳምንት የአዲስ አበባን ሕዝብ ጉድ ባስባለ ሰርግ አገባች። ቴዎድሮስን የሚያውቁት ሰዎች በሐዘኔታ ከንፈራቸውን ይመጡለታል። ይህንን መቋቋም አልቻለም። ጓደኞቹ እሱን ለማጽናናት ሲሞክሩ ይበልጥ ታመመ። ከቤት መውጣትም ሆነ ከሰው ጋር መገናኘት አጥብቆ ጠላ። ለተወሰነ ቀን ከአያቱ ጋር ለመቆየት ወደ ገጠር መጣ። ግን ከዛ ጊዜ በኋላ ወደ አዲስ አበባ አልተመለሰም። ከአያቱ ጋር መኖር ቀጠለ። አያቱ ከሞቱ በኋላም እዚሁ ከተመ። ፍቅርተ ይህንን ሲነግራት አዘነች። ግን ሐዘኔቷን አላሳየችውም። ካንተ ምን አታ ነው ሌላው እንዲያገባችው አለች። ሄርሜላ ያገባችው ወንድ በጣም ሀብታም ነው፣ ለሀብት ብላ እንደሆነ ተናገረ። ቴዎድሮስ የራሱን ታሪክ ከተናገረ በኋላ ስለሷ ጠየቃት። ያዳፈንሽው ህመም እንዳለ ይሰማኛል፣ ህመምሽ ምንድነው በማለት ጠየቃት። ፍቅርተም አንገቷን አቀርቅራ እያነባች ስለ መኪና አደጋው ስለ ወንድምና እህቷ ነገረችው። የሚሰማት የሐዘን ህመም አሁንም ተሰማው። ወደ ተቀመጠችበት ሄዶ ከጎኗ ተቀመጠ። እጁን እጇ ላይ አሳረፈ። እንባ በሚያፈልቁ አይኖቿ እየተመለከተችው ወንድሜ በኔ ምክንያት ሞተ፣ እህቴም እየተሰቃየች ነው አለች። ከፈጣሪ ታዘዘ ነገር ከሆነ ያንን መኪና አንቺ ባታሽከረክሪው በሌላ ሰው እጅ መፈጸሙ አይቀርም ነበር። ከሆነ ነገርና መቆጣጠር ከማትችው ነገር ጋር አትጋፈጪ፣ የሆነውን ተቀበይ አለ። ግን ስለሆነው ነገር ሳስብ ውስጤ ከባድ ህመም ይሰማኛል፣ የቤተሰቦቼን ፊት መመልከት አልችልም አለች። በጣቶቹ አገጯን ይዞ ቀና አደረጋት። እንባዋ እየወረደ ነው። ከንፈሯ እየተንቀጠቀጠ ሳይ ሳማት የሚል ስሜት እየገፋፋው ነው። ግን ድፍረት አጣ። ፈጣሪ ወደደውን አደረገ፣ ወንድምሽ ወደ አምላኩ ነው ሄደው በማለት ለስለስ ባለ አንደበት ተናገረ። ፍቅርተ እጇን ደረቷ ላይ አሳርፋ ግን እዚህ ጋር ህመም ይሰማኛል አለችው። ይህኔ የቴዎድሮስ ከንፈሯ ላይ አረፈ። የሆነው ነገር ቅጽበታዊ ነበር። ፍቅርተ በድንጋጤ ከተቀመጠችበት ተነስታ ቆመች። እሱም ደንግጧል። እየደጋገመ ይቅርታ ራሴን መቆጣጠር ስላልቻልኩ ነው አላት። ፍቅርተ መልካም ምሽት ብላ ከቤት ወጣች። እሱም ተከትሎ ቆይ ልሸኝሽ አላት። እሷ ግን እንዲሸኛት አልፈለገችም። ወደ ሰርጉ ቤት ስትመለስ ጭፈራው አሁንም እንደቀጠለ ነው። ሄኖክና ፋሲካ የት ሄደሽ ነው ብለው ጠየቋት። እሷም አካባቢውን ዞር እያለች እያየች እንደነበር ነገረቻቸው። ፋሲካ ወደ ፍቅርተ ጆሮ ጠጋ ብላ በሹክሹክታ እኔ እኮ ስጠፊ ግርማ ሞገስ ካለው ሰውዬ ጋር ሄድሽ መስሎኝ ነበር አለቻት። ፍቅርተ ከሱ ጋር እንደነበረችና ከንፈሯ እንደሳማት ለፋሲካ መናገር አልፈለገችም። በነጋታው ጠዋት ኔትወርክ ወዳለበት አካባቢ ሄዳ ለወሰን ደወለችለት። የእህቷ የሕክምና ሁኔታ ጥሩ እየሄደ እንደሆነ ነገራት። ወሰን በጣም እንደናፈቀችውና እስከሚመለስ በጣም እንደቸኮለ ሲነግራት ትላንት ከቴዎድሮስ ጋር የተፈጠረውን ነገር አስታወሰች። ክህደት እንደፈጸመች ተሰማት። ወሰን ለሷ ብዙ ነገር አድርጓል፣ ብዙ ሆኖላታል። እሷ የመጀመሪያዋ ነው። የወደፊት የትዳር አጋሯ እንደሚሆን ቀድማ ደምድማለች። ከሱ ጋር ፍቅር ውስጥ እንደሆነች ነው የምታውቀው። አሁን ስታወራው የካደችው አይነት ስሜት እየተሰማት ነው። ከሱ ጋር አውርታ እንደጨረሰች በዝምታ ተቀመጠች። ሄኖክ ከጎኗ አብሯት ተቀመጠ። ወሰን ለኔ ሲል ብዙ ነገር ሆኗል። ስለዚህ እንደተመለሰ ምንም ጊዜ ሳልወስድ አገባዋለሁ አለች። ይህን ያለችው ትላንት ቴዎድሮስ ሲሰማት ልቧ ላይ የተሰማት ስሜት ስላስፈራት ነው። ሄኖክ ደግሞ
ወሰንን አገባዋለሁ ባለችው ቁጥር ልቡ በድንጋጤ ሊፈርስ ይደርሳል። ግን ወሰንን ታፈቅሪዋለሽ ብሎ ጠየቃት። ከዚህ በፊትም ይህንን ጥያቄ ጠይቋት ያውቃል። እሷም ቀለል አድርጋ አዎ ብላ መልሳለት ነበር። አሁን ግን ለመልስ አልቸኮለችም። ትንሽ ካሰበች በኋላ ከኔ ጋር ታሟል፣ ከኔ ጋር በሐዘን ተሰቃይቷል፣ አሁን ደግሞ እህቴን ለማዳን መስዋዕት እየከፈለ ነው እና ይህንን ሰው እንዴት ላላፈቅረው እችላለሁ አለችው። ፍቅርና ውለታ እንደሚለያይ ሄኖክ ረገጥ አድርጎ ነገራት። ወሰን ያደረገላትን ነገር ሳታስብ ስለሱ ስታስብ ከውለታው ውጪ የሚሰማትን ስሜት እንድታዳምጥ ነገራት። ንግግራቸውን ሳይቋጩ ሀብትዬ ወደ እነሱ መጥቶ አቋረጣቸው። ከሙሽራዋ ጋር በደንብ እንዲተዋወቁ ሙሽራዋ ወዳለችበት ቤት ይዟቸው ገባ። ውስጥ ላይ ሰዎች አሉ። ቴዎድሮስም ነበር። ፍቅር ተስታየው ልቧ ደነገጠ። ሰረቅ እያደረገ ያያታል። ሀብትዬ ቴዎድሮስንና እነ ፍቅርተን የማይተዋወቁ ስለመሰለው በድጋሚ አስተዋወቃቸው። ሀብትዬ ስለ ቴዎድሮስ ማውራት ጀመረ። ሰፈር ውስጥ የተጨነቀ የተጠበበ ሰው መፍትሄና ምክር ለማግኘት ወደ ቴዎድሮስ እንደሚሄድና በጣም የተከበረ ሰው እንደሆነ ነገራቸው። እንዲያገባና ልጅ እንዲኖረው ብዙ ብንጥርም አልተሳካም በማለት ሀብትዬ ተናገረ። ይህኔ ፍቅር ተቀና ብላየችው። እሷ ስታየው እሷ አንገቱን አቀረቀረ። ትላንት ያደረገው ነገር አስከፍቷታል ብሎ ጨንቆታል። የሰርጉ ማግስት ከሰርጉ በላይ ሞቅ ያለ ነበር። ሁሉም ሞቅ ሲላቸውና በየራሳቸው ጨዋታ ሲጠመዱ ቴዎድሮስ ወደ ፍቅርተ በመሄድ ወደ አፋፉ እንሂድና አየር እንቀበል በማለት ጠየቃት። እሷም በሐሳቡ ተስማማች። ከቤት ወጥተው የመጀመሪያ ቀን ወደ ተገናኙበት ቦታ ሄዱ። ጎን ለጎን ተቀምጠው ፏፏቴውን እየተመለከቱ ነው። ዛሬ በመካከላቸው የስንዝር ያክል ርቀት የላቸውም። ተጣብቀው ነው የተቀመጡት። ትላንት ለሆነው ነገር በጣም ይቅርታ አላት። አትጨነቅ፣ አንዳንዴ ከቁጥጥራችን ውጭ የሚሆኑ ነገሮች አሉ አለችው። እሱም ይህንኑ ንግግር ደገመላት። አንቺም የመኪና አደጋውን ሆን ብለሽ ሳይሆን ከቁጥጥር ውጪ ስለሆነብሽ ነው የሆነው አላት። በዝምታ ተዋጠች። ዝምታዋ በጣም ይጨንቃል። አግብተሻል እንዴ ሲል ጠየቃት። ፍቅርተ በጥልቀት ተነፈሰች። አላገባውም፣ ግን ፍቅረኛ አለኝ። የፍቅር ግንኙነት ከጀመርን ረጅም ጊዜ ሆኖናል። ለኔ ያልሆነው ነገር የለም፣ ባለውለታዬ ነው አለችው። እሱም ፈገግ ብሎ እየተመለከታት እና ይህን ሁሉ ነገር ስላደረገልሽ ነው የወደድሽው ወይስ ይህን ሁሉ መስዋዕት ባይከፍልም ከሱ ፍቅር ይዝሽ ነበር ሲል ጠየቀ። ወሰን የመጀመሪያ እኮ ነው፣ ከሱ ውጭ እንዳላውቅም አለችው። አነጋገሯ ቁጣ የተቀላቀለበት ነበር። ምሻት ቁጪ፣ ግን አንድ የመመክርሽ ነገር ከወሰን ጋር ያለኝ ግንኙነት ፍቅር ነው ወይስ ውለታ የሚለውን ራስሽን ጠይቂ አላት። ከዚህ ንግግራቸው በኋላ ስለ ወሰንም ሆነ ስለሚሰማት ስሜት ድጋሚ አላወሩም። ስለ አካባቢው ውበትና ስለ ከተማ ኑሮ ሲያወሩ ቆዩ። ፍቅርተ ከቴዎድሮስ ጋር ለዓመታት የምትተዋወቅ ያክል ነበር የተሰማት። እሱም ከ7 ዓመት በኋላ ለመጀመሪያ ጊዜ ነፃ ሆኖ አወራ። ማውራት ብቻ ሳይሆን ጠዋት ከእንቅልፉ ሲነቃ ደስ የሚል ስሜት እየተሰማው ነው። የሰርጉ ፕሮግራም ቢያልቅም ገጠሩን አልጠገቡትም። ፍቅርተ ጓደኞቿም ሆኑ እና ሀብትዬ ሳያዩዋት ሹልክ ብላ ወደ ቴዎድሮስ ቤት ትሄዳለች። ከሱ ጋር ወተት ታልባለች። በጓሮ የሚኮተኮት አትክልት ካለም አብራ ትኮተኩታለች። ቴዎድሮስ ከጓደኞቿ በላይ ሆኖ ተገኝቷል። ከሱ ጋር ስትሆን ውስጡ ያለው ህመም ይጠፋል። አትክልት እየኮተኮቱ ያለ ወደ አዲስ አበባ መቼ እንደምትመለስ ጠየቃት። እሷም ትንሽ ካሰበች በኋላ ምናልባት ከ3 ከ4 ቀን በኋላ የምንመለስ ይመስለኛል አለችው። ወደ አዲስ አበባ ከተመለሰች በኋላ ይህ አካባቢ እንደሚናፍቃት እርግጠኛ ሆኖ ተናገረ። እሷም ገና ሳትሄድ እዚያ ያሳለፈችው ጊዜ አሪፍ እንደነበረና እንደሚናፍቃት ነገረችው። እያወሩ ያለ ዝናብ መዝነብ ጀመረ። እየተሯሯጡ ወደ ቤት ገቡ። በጣም ቅዝቃዜ ስለነበር ጋቢ አውጥቶ አለበሳት። በብርድ ሰውነቷ እየተንቀጠቀጠ ነው። እሳት ቢያቀጣጥልም በደንብ ሊያሞቃት አልቻለም። በጣም በርዶሻል፣ ምናልባት ምቅፌ ሊያሞቅሽ ይችላል፣ መታቀፍ ትፈልጊያለሽ ሲላት ወደሱ ተጠጋች። እሱም እንደ ሰዓት ወደሚጋረፈው ቅፉ ሸጎጣት። ሁለቱም በዝምታ በራሳቸው ዓለም እየናወዙ ነው። ፍቅርተ ደረቱ ላይ ተለጥፋ የልብ ምቱን እያዳመጠች ነው።
ቀስ በቀስ የልብ ምቱ ፍጥነቱ ሲጨምር እየታወቃት ነው። ጠረኑን ወደ አፍንጫዋ እየማገች ነው። ትንፋሹ በጆሮዋ ሽው ሲል ይሰማታል። ጠረኑ ወደ አፍንጫዋ ሲገባ ትንፋሹን በጆሮዋ ሲነፍስና የልብ ምቱ እየዘለለ ሲሰማት ሰውነቷ አነዘራት። የማታውቀው እንግዳ የሆነ ስሜት እየተሰማት ነው። የቴዎድሮስን የልብ ምት ማዳመጥ አቁማ የራሷን ማዳመጥ ጀመረች። ከሱ በላይ የሷ ልብ ፈጣን ምት አለው። ቁና ቁና እየተነፈሰች ነው። ምን ነው አስጨነኩሽ እንዴ? በማለት በለስላሳ አንደበቱ ጠየቃት። ምን እንደሆነ የማላውቀው እንግዳ ስሜት እየተሰማኝ ነው በማለት ቀና ብላ ተመለከተችው። እኔም አንቺ የሚሰማሽ ስሜት እየተሰማኝ ነው አለ። ፍቅር በተሞላ አስተያየት እየተመለከተችው ነው። ትንፋሿም ፊቱ ላይ እየነፈሰ ነው። ከንፈሮቿ ሳመኝ እያሉ የሚማጸኑ ይመስላሉ። ትላንት የሰራውን ስህተት ላለመድገም እየታገለ ነው፣ ግን አልቻለም። ድጋሚ ከንፈሩን ከንፈሯ ላይ አሳረፈ። የከንፈሩ ሙቀት ይፋጃል። ዛሬ በድንጋጤ በርግጋ አልተነሳችም። እሷም አጥብቃ ሳመችው። ለረጅም ደቂቃ ትንፋሽ እስከሚያጥራቸው ተሳሳሙ። እጆቹ ወገቧን ዙረው አቀፏት። ሁለቱም ዓለምን ረስተው ራሳቸው የፈጠሩት የደስታ ዓለም ውስጥ እየዋኙ ነው። ወደ ራሳቸው ሲመለሱ ፍቅርተ በአፍረት አይኗን ሰበረች። ወደ አዲስ አበባ ባትመለሺ የምታጩ ነገር አለ ወይ ሲል ጠየቃት። ፍቅርተ በዚህ ሰዓት ወደ አዲስ አበባ ስለመመለስም ሆነ እዛ ስላለው ሕይወቷ ማሰብ አትፈልግም። የሚሰማትን ጣፋጭ ስሜት ማጣጣም ብቻ ነው የምትፈልገው። ሄኖክና ፋሲካ ፍቅርተ የምትቀመጥበት አፋፍ ላይ ተቀምጠው ፏፏቴውን እየተመለከቱ ነው። የፍቅርተ ነገር እያስፈራኝ ነው ማለት ፋሲካ ውስጡ ያለውን ጭንቀት ነገረችው። ሄኖክ ፋሲካን ያስጨነቃት ምን እንደሆነ ጠየቃት። እሷን ፈራ ተባ እያለች ፍቅርተ ከቴዎድሮስ ጋር አጉል የሆነ ነገር እንዳትጀምር እየፈራች እንደሆነ ነገረችው። ሄኖክ ደነገጠ። በፍጹም እንደዛ አይነት ነገር የለም ብሎ እርግጠኛ ሆኖ ተናገረ። ፋሲካ ግን የሚተያዩበት መንገድና ሁኔታቸው እንዳልጣማት ተናገረች። ሄኖክ ፋሲካ ይህንን ነገር ከነገረችው በኋላ ቴዎድሮስን በጥሩ አይን አያየውም። ፍቅርተና ቴዎድሮስ በድብቅ የጀመሩት ነገር አለ፣ ግን ይሄ ግንኙነት ምን እንደሆነና ወደፊት ምን ላይ እንደሚደርስ አያውቁትም። ለጊዜው ሁለቱም ደስተኞች ናቸው። ወሰን ሲደውልላት በድንጋጤ ሰውነቷ ይረዳል። ወደ ሀገር ለመመለስ 1 ሳምንት እንደቀራቸው ሲነግራት ይበልጥ ፍርሃት በውስጧ ነገሰ። ፋሲካ የጓደኛዋን ፍርሃት አስተውላለች። ፍቅርዬ ልትነግሪኝ የምትፈልጊው ነገር አለ በማለት እንድትነግራት መንገድ ለመጥረግ ሞከረች። እሷ ግን ስለፈራቻት ምንም የምነግርሽ ነገር የለም በማለት መለሰችላት። ፋሲካ ግን አላስቻላትም። ተሳስቼ ከሆነ አርሚኝ፣ ግን ለቴዎድሮስ የሚሰማሽ ስሜት ያለ ይመስለኛል አለቻት። በድንጋጤ ፋሲካ ላይ አፈጠጠች። አይኔ ላይ ወይም ፊቴ ላይ የሚያስታውቅ ነገር አለ እንዴ በማለት ጠየቀቻት። አዎ እንግዳ የሆነ ነገር እያየሁብሽ ነው። በሐዘን ተሰብረው የነበሩት አይኖችሽ በፍቅር ተሞልተዋል። ፈገግታሽ ከአንገት በላይ ሳይሆን የእውነት እንደሆነ ያስታውቃል። የሚገርምሽ ፊትሽ ከቀን ወደ ቀን እንደ ፀሐይ እያበራ ነው በማለት ያስተዋለችውን ነገር ነገረቻት። አንቺ አይኖቼን ፈገግታዬንና የፊቴን ፍካት ነው ያየሽው። እኔ ደግሞ ልቤ ውስጥ ያለውን ሙቀት ስመለከት ደስታና ፍርሃት ተቀላቅሎ ሰውነቴን ይወረኛል። ግን ደግሞ ድንገት ወሰን አይኔ ላይ ድቅን ይልብኛል። ያኔ ውስጤ በሐዘኔታ ይንሰፈሰፋል አለች። ፋሲካ በጭንቀት አይን እየተመለከተቻት እና ምን ልታደርጊ ነው አለቻት። ፍቅርተ በጥልቀት ተነፈሰች። አሁን ያወራናቸው ነገሮችም ሆነ የሚሰማኝ ስሜት ጊዜያዊ ናቸው። ከዚህ አካባቢ ስርቅ የሚጠፋ ስሜት ነው። እኔ ከወሰን ውጭ ሌላው እንዳላፈቅርም ከሱ ነፍስ ጋር ብቻ ነው የምጣመረው። ምን ያክል እንደሚወደኝ ታውቂያለሽ አለች። የተናገረችውን ነገር እንኳን ፋሲካ ራሷ እንኳን አታምነውም። ምክንያቱም ከቴዎድሮስ ፍቅር ይዟታል። ሄኖክ ብቻውን እየተብሰለሰለ ነው። ፍቅርተን ያፈቅራታል። ከወሰን ጋር ያላት ግንኙነት በውለታ የታሰረ እንጂ ፍቅር እንዳልሆነ ያውቃል። አንድ ቀን ከሱ ፍቅር እንዳልያዛት ሲገባት ምናልባት ዙሪያዋን ተመልክታ የኔ ፍቅር ጎጆ ውስጥ ገባ ይሆናል የሚል ሐሳብ ነበረው። በእርግጥ እንዳሰበውም ከወሰን ፍቅር እንዳልያዛት ገብቷታል። ነገር ግን የሱ እቅፍ ውስጥ ሳይሆን ወር እንኳን የማታውቀው ሰው እቅፍ ውስጥ ነው የገባችው። ፍቅርተና ፋሲካ
ወደ ውስጥ ሲገቡ ሄኖክ ልብሱን እያስተካከለ ነበር። የት ለመሄድ ነው አለች ፋሲካ። እሱም ነገ ወደ አዲስ አበባ መመለስ አለብን፣ እዚህ ከበቂ በላይ ቆይተናል አላቸው። ፍቅርተ ደነገጠች። በቅርቡ እንደምትሄድ ታውቃለች፣ ግን ነገ ሲላት ደነገጠች። ፋሲካም ነገማ አንሄድም፣ ቢያንስ 2 ቀን እንቆይ አለችው። ሄኖክ እዚህ መቆየታቸው ፍቅርተን ሊያሳጣው እንደሚችል ውስጡ እየነገረው ስለሆነ መቆየት አልፈለገም። እህትሽና ወሰን መመለሻቸው ደርሷል፣ ስለዚህ ቀድመን እንመለስ አላት። ፍቅርተ እሷ ግን ቢያንስ 2 ቀን እንቆይ ብላ ለመነችው። እንቆይ ብላ ስለለመነችው መጫን አልፈለገም። እሺ ብሎ ተስማማ። ቴዎድሮስ ቤቱ ውስጥ ቁጭ ብሎ በሐሳብ ተውጧል። ድንገት ወደ ሕይወቱ የመጣችው ሴት ከቀናት በኋላ ትታው ትሄዳለች። ይቺ ሴት ለአጭር ጊዜም ቢሆን ደስ የሚል ፍቅር ሰጥተዋለች። ስለሷ ሲያስብ ዳግም አይመለስም ብሎ የደመደመበት ተፈጥሯዊ ስሜቱ እንደ ሰዓት ይንቦገቦጋል። ነገ ብሎ እንዲያስብ አድርገዋለች። ከቀን ወደ ቀን ምቱ እየቀነሰ የነበረው ልቡን ድጋሚ በፍጥነት እንዲመታ አድርጋለች። ከተቀመጠበት ተነስቶ መንጎራደድ ጀመረ። ምን ማድረግ እንዳለበትና ምን አድርጎ እዚህ ማስቀረት እንደሚችል እያሰበ ነው። ፍቅርተ ገጠር የመኖር ፍላጎት ላይኖራት ይችላል። ከዚህ በላይ ከባዱ ነገር ሕይወቷ ውስጥ ጠልቆ የገባ ሌላው እንዳለ ምንም ማድረግ እንደማይችል አሰበ። ይህኔ በንዴት ግድግዳውን በቡጢ እየደበደበ ለምን ፍቅር የሚባለው ነገር ያሳድደኛል አለ። ሀብትዬና ፋሲካ ቁጭ ብለው እያወሩ ነው። ፋሲካ የጓደኛዋ ሁኔታ ስላስጨነቃት ለሀብትዬ ነገረችው። ፍቅርተና ቴዎድሮስ የተከለከለ ፍቅር ውስጥ ገብተዋል ብላ ስትነግረው በደስታ ተፍነከነከ። ሀብትዬ ወሰንን በደንብ ያውቀዋል። ለፍቅርተ ምን ያክል ዋጋ እንደከፈለና ለሷ ነፍሱን እንደሚሰጥ በደንብ ያውቃል። ግን አሁን ፍቅርተ ከቴዎድሮስ ፍቅር እንደያዛት ሲሰማ ተደስቷል። ታውቆኝ ነበር፣ ለቴዎድሮስ የምትመጥነው ፍቅርዬ ናት፣ ለሷም እሱ ነው የሚሆናት አለ። ሲናገር በደስታ ተሞልቶ ነበር። የፍቅርተ ሕይወት ውስጥ ወሰን አለ። ወሰን በጣም መልካም ሰው እንደሆነ ታውቃለህ። በዛ ላይ ከሷ ውጭ ሕይወት የለውም አለችው። እሱ እንጂ እሷ ላይ ፍቅር ከሌለ ለሱም ልፋት ብቻ ነው የሚሆንበት። ወሰን መልካም ሰው ነው፣ አፍቃሪ ልብ አለው። ስለዚህ ለሱም የሚያስፈልገው የምታፈቅረው ሴት እንጂ ሌላው እንዳፍቅራ በውለታ ከሱ ጋር የምትሆን ሴት አትገባውም። አንቺ ጣልቃ አትግቢ፣ ፍቅር በራሱ መንገድ ያገኛል በማለት ፋሲካን አስጠነቀቃት። ፍቅርተ ቴዎድሮስን ለመሰናበት ወደ ቤቱ ሄደች። እንደ ዥዋዥዌ የሚንቀሳቀሰው ወንበሩ ላይ ተቀምጦ ሰዓት እየሞቀ ነበር። እሷ ወደ ቤት ስትገባ ተነስቶ ተቀበላት። ሌላኛው ወንበር ላይ ተቀመጠች። ነገ ከሰዓት በኋላ እንሄዳለን፣ ዛሬ የመጣሁት በደንብ ልሰናበትህና ላመሰግንህ ስለፈለግኩ ነው አለችው። ልሰናበትህን የመጣሁት ስትለው ደንግጧል፣ ግን እንድታውቅበት አልፈለገም። ምን አደረግኩልሽና ታመሰግኝኛለሽ? ይልቅ እኔ ነኝ ማመስገን ያለብኝ እንጂ አለ። አይኑን የሚንቀለቀለው የእሳት ነበልባል ላይ ተክሎ። እኔስ ምን አደረግኩልህ አለችው። ድንገት መተሽ ልቤንም ቤቴንም አሙቀሻል፣ ሰውነቴን አስታውሰሽኛል። ከልብ አመሰግንሻለሁ። የሞቀና ደስታ የሞላበት ሕይወት እንዲሆንልሽ እመኛለሁ አለ። እሷም የሱን አይን ተከትላ የእሳቱን ነበልባል እያየች እኔም ከሐዘን አስወጥታ እውነተኛ ፍቅር ምን እንደሚመስል እንዳይ ስላደረከኝ አመሰግናለሁ አለችው። ሁለቱም በዝምታ ነበልባሉ ላይ አፍጥጠዋል። ምን ባደርግ ምን ብዬ ቃል ብገባልሽ እዚህ ከኔ ጋር ትቆያለሽ በማለት ድንገተኛና ለመመለስ ግራ የሚያጋባትን ጥያቄ ጠየቃት። እዛ ለረጅም ዓመት ዋጋ የከፈለ ሰው አለ። እሱ ባይኖር ፍቅር እዚሁ ያስቀረኝ ነበር፣ ግን ያ ሰው ዋጋ ከፍሏል። አሁንም ለኔ ሲል ብዙ ነገር እያደረገ ነው። መቅረት አልችልም በማለት ተነስታ ወደ በሩ ስትራመድ እሱም ተከትሎ እጇን ሳብ አድርጎ እቅፉ ውስጥ አስገባት። ፍቅርተ ያለማቋረጥ ስቅስቅ ብላ አለቀሰች። እሱም አብሯት አለቀሰ። ውለታ በፍቅር አይከፈልም፣ እባክሽ ፍቅራችንን መስዋዕት አታደርጊው ብሎ ተማጸናት። እሷ ግን ወሰንን አሰበች። አይሆንም፣ ወሰንን መክዳት አልችልም አለችው። ከቅፎ ወጥታ ፊቱን ቀና ብላ ሳታይ ከቤት ወጣች። ከሱ ቤት ወጥታ መጀመሪያ ቀን የተገናኙበት ቦታ ጋር ሄዳ ተቀመጠች። ወደዚህ የመጣው ቀን ምናለ እግሬን በሰበረው እያለች ራሷን እየረገመች ነው። ፍቅርተ ልቧ ለሁለት ተከፍሏል። ወሰን
ወይስ ቴዎድሮስ? መሃል ላይ ቆማለች፣ ግን ወደ ወሰን አደላች። ይሄ ሰው እሷ የምታበላሸውን ነገር እያስተካከለ እሷን ለማስደሰት ብዙ ነገር እያደረገ አሁን ላይ ደርሷል። በሱ ላይ የክደት ነጋሪት አልጎስምም፣ እኔ የወሰን ሴት ነኝ በማለት ለራሷ ነገረችው። በነጋታው ለመሄድ ሲዘገጃጁ ሀብትዬ አንዴ ላናግርሽ ብሎ ወደ ውጭ ይዟት ወጣ። አተኩሮ ተመለከታት። አይኖቿ በሐዘን ተሞልተዋል። ፍቅርዬ፣ ከፋሲካ ላይ ይቻል አይሽም፣ ጥሩ ነገር ላይ እንድታርፊ ነው የምፈልገው። እህቴ ለተወሰነ ቀን እዚህ ቆይና ልብሽን ፈትሹ በማለት ልቧ እንድታዳምጥ ነገራት። እሷ ግን እዚህ መቆየት እንደማትፈልግና ልቧ ከወሰን ውጪ ሌላ ሰው እንደማያስብ ነገረችው። ሀብትዬ አልተጫናትም። እሺ ሂጂ፣ ግን መምጣት ከፈለግሽ ቤቴ ክፍት ነው፣ በፈለግሽው ጊዜ መተሽ እስከፈለግሽው ጊዜ መቆየት ትችያለሽ አላት። ፍቅርተ ሀብትዬን አቀፈችው። በጣም አመሰግናለሁ ሀብትዬ አለችው። ፍቅርተ በፍቅር የተለከፈችበትን ቦታ ተሰናብታ ስትሄድ እንባ እየተናነቃት ነበር። ዞር ያለች ኋላዋን ትመለከታለች። ቴዎድሮስ ቆሞ በአይኑ ሲሸኛት በአይነ ህሊናዋ ይመጣባታል። ፍቅርተ እንደተከዘች አዲስ አበባ ገባች። ፋሲካና ሄኖክ ወደ ቤታቸው ሄዱ። እሷም ወደ ቤቷ ገባች። እናቷ ሰፍ ብላ አቀፈቻት። እንኳን ደህና መጣሽ ልጅ አለች። የእንጀራ አባቷም እንኳን ደህና መጣሽ አላት። ፍቅርተ የመጀመሪያው ቁስሏ ጠፈፍ ቢልም ሌላ ህመም ተሸክማ መጣች። ክፍሏ ውስጥ ገብታ በትካዜ ስለ ቴዎድሮስ እያሰበች እያለ የእንጀራ አባቷ ወደ ክፍሏ ገባ። ልጄ ሞተው በአንቺ ምክንያት ነው ብሎ ሊወቅሳት እንደመጣ እርግጠኛ ነበረች። ግን ዛሬ ለወቀሳ ሳይሆን ለይቅርታ ነው የመጣው። ከጎኗ ቁጭ ብሎ በሐዘኔታ አንገቱን አቀርቅሮ ይቅር በይኝ ልጄ፣ ፈጣሪ ወዶ ያደረገውን ነገር ያንቺ ጥፋት ነው ብዬ መውቀሴ ስተት እንደሆነ አሁን ገብቶኛል አላት። አባዬ እኔንም ይቅር በለኝ አለች። ሆድ እንደባሰው ሕፃን ሲቃ እየተናነቃት። ወንድምሽ በአካል አብሮን ባይሆንም ልባችን ውስጥ ይኖራል። እህትሽ ድና ትመለሳለች። ድጋሜ ቤታችን ሰላምና ፍቅር ይመለሳል ሲላት እያለቀሰች እቅፉ ውስጥ ገባች። ከሁለት ቀን በኋላ ወሰን እህቷን አሳክሞ ይዞላት መጣ። እድል በእግሯ እየተራመደች ወደ ቤት ስትገባ ሁሉም የደስታ እንባ እያነቡ ነበር። ፍቅርተ በደስታ ተንበርክካ አለቀሰች። ከራት በኋላ ፍቅርተና ወሰን ወደ በረንዳ ወጥተው ማውራት ጀመሩ። ለኔ ያደረከውን ሁሉ ፈጣሪ ይክፈል፣ ይህንን መልካም ልብህን ፈጣሪ ይጠብቅልህ አለችው። እሱም ፍቅር በተሞላበት አስተያየት እያያት ላንቺ ምንም አደርጋለሁ፣ አንድ ነገር ልጠይቅሽ ነው። ይህን ጥያቄ ለመጠየቅ ትክክለኛው ቦታ እንዳልሆን አውቃለሁ፣ ግን እስከሚነጋ መጠበቅ አልችልም በማለት ተንበርክኮ ከኪሱ የአልማዝ ፈርጥ ያለው ቀለበት አውጥቶ ታገቢኛለሽ በማለት ጠየቃት። ይሄ ቀን እንደሚመጣ ታውቃለች፣ ግን እንደዚህ ይፈጠራል ብላ አላሰበችም ነበር። የቴዎድሮስ ነገር እንዳከተመለት የተሰማት ከዚህ ሰዓት በኋላ ነበር። እስከ ለተሞት ያለ መሰልቸት አንቺን ለማገልገልና ደስተኛ ለማድረግ ዝግጁ ነኝ፣ ታገቢኛለሽ የህይወቴ ብርሃን በማለት በድጋሚ ጠየቃት። እሷም ጉሮሮዋን ሲቃ እየተናነቃት አዎ አገባሃለሁ አለችው። ቀለበቱን ጣቷ ላይ ሲያጠልቅላት በደስታ እጁ እየተንቀጠቀጠ ነበር። እጇን ይዞ ወደ ሳሎን በመሄድ ፍቅርተ የቀረበላትን የጋብቻ ጥያቄ ተቀብላለች በማለት ደስታውን አበሰራቸው። ሁሉም ደስታቸውን ገለጹላቸው። ሄኖክ ግን እጅግ ልቡ ተሰብሯል። ከቴዎድሮስ አስመለጥኩ ሲል ድጋሚ የወሰን ፍቅር ወጥመድ ውስጥ ገባች። የቀለበቱን የምስራች ከሰማ በኋላ ብዙም ሳይቆይ ወደ ቤቱ ተመለሰ። ሴቶች የጋብቻ ጥያቄ ሲቀርብላቸው በደስታ የሚይዙት የሚጨብጡት ይጠፋቸዋል። ፍቅርተ ግን ሌሊቱን ሙሉ በሐዘን ስታነባ ነበር። በነጋታው ጠዋት ወሰን ወደ ቤት መጥቶ የምንሄድበት ቦታ አለ ተዘጋጂ አላት። እሷ እስከምትዘገጃጅ ከወላጆቿ ጋር እየተጫወተ ጠበቃት። የት እንደሚወስዳት አታውቅም። በእርግጠኝነት እሷን ያስደስታታል ብሎ ያሰበውን ነገር ሊያደርግ ነው። ግን እሷ በዚህ ሰዓት ሊያስደስታት የሚችለው አንድ ነገር ብቻ ነው። ግን እሱም አይሆንም። ተዘገጃጅታ ከወሰን ጋር ወጣች። የወሰን ደስታ ፊቱ ላይ ይታያል። ቢያንስ እሱ ደስተኛ እንዲሆን ማድረግ ትችላለች። ወሰን ይዟት ሄደው ከተጋቡ በኋላ ወደሚኖሩበት ቤት ነው።
ባለ 2 ፎቅ ቤት ገዝቷል። ቅንጡ የሆኑ ዕቃዎች ቤቱን ማራኪ ያደርገውታል። ይሄ ቤታችን ነው፣ በደንብ ተመልከቹና የሚጎለውን ነገር እንዲስተካከል እናድርግ አለ። ፍቅርተ የቤቱን ዙሪያ ገባውን ተመለከተች። ቤቱም ዕቃዎቹም እንዲሁም አጠቃላይ ግቢው እጅግ ማራኪ ነው። ምንም የሚጎለው ነገር የለም። እሷ እንደምትፈልገው ነው የሆነው። ግን ደስታ እየተሰማት አይደለም። ይልቁንስ እምባ እያላት ነው። እንዳዘነች ያስተዋለው ወሰን እጇን አጥብቆ በመያዝ ምን ነው የሆንሽው ነገር አለ እንዴ በማለት ጠየቃት። እሷ ግን ደስ ስላለኝ ነው ብላ ሸፋፈነች። ወሰን የፍቅርተ ምላሽ አልተዋጠለትም። ከዛች ቅጽበት በኋላ እያንዳንዱን ሁኔታዋን መከታተል ጀመረ። ልትነግረው ያልፈለገችው ነገር ግን ውስጧን እየጎረበጣት ያለ ነገር እንዳለ መረዳት ችሏል። እህቷ እድልን ላንቺ ከነገረችሽ ለማውጣጣት ሞክሪ ብሎ ጠየቃት። እሷም የምትችለውን አደረገች። ነገር ግን ምንም አይነት ፍንጭ ልትሰጣት አልቻለችም። ግን አንድ ያወቀችው ነገር አለ። እሱም እህቷን ያስጨነቃትን ነገር ፋሲካ በደንብ እንደምታውቅ አውቃለች። ፍቅርተ ሰርጓ እየደረሰ ሲሄድ ውስጧ እየተረበሸ ነው። የሙሽራ ልብሷን አምጥተውላታል። ክፍሏ ውስጥ ካልጋዋ ፊት ለፊት ተሰቅሏል። ቀሚሱን እየነካካች በሐሳብ ጭልጥ ብላለች። በሩ ሲንኳኳ ከሐሳቧ ባነነች። የክፍሏን በር ያንኳኳው ሄኖክ ነው። ሰላምታ ከተለዋወጡ በኋላ ሄኖክ የተሰቀለውን የሙሽራ ልብሱን እየተመለከተ ነው። በጣም የሚያምር ልብስ ነው፣ ለብሰሽው ባይሽ ደስ ይለኝ ነበር አለ። አነጋገሩ ሐዘን ያዘለ ነበር። ፍቅርተ ግራ ተጋባች። ለብሰሽው ባይሽ ደስ ይለኛል ማለት ምን ማለት ነው? መቼም ሰርግሽ ላይ አልገኝም ልትለኝ አይደለም አይደል? አለችው። ሄኖክ ፊት ለፊቷ ቆሞ በመዳፉ ጉንጯን እየነካ አዎ መገኘት አልችልም፣ የትምህርት ዕድል ስላገኘው ነገ ወደ ካናዳ በራለሁ ሲላት ደነገጠች። ከሀገር የመውጣት ፍላጎት እንደሌለ ነበር የማውቀው፣ ድንገት ምን ተገኝቶ ነው በማለት ጠየቀችው። እሱም ለትምህርት ብቻ ሳይሆን ኑሮውንም እዛው ለማድረግ እንደወሰነ መርዶ አረዳት። የትም ባሄድና ልክ እንደ ፋሲካ በአቅራቢያዋ ቢሆንላት ደስ ይላታል። ግን ደግሞ ዓለም በሷ ዙሪያ ብቻ አትዞርም። ለሷ የሚያስቡና ሁልጊዜም ከጎኗ ያሉ ሰዎች የራሳቸው የሆነ ሕይወት አላቸው። ሄንዬ ባትሄድና ሁልጊዜም አቅራቢያዬ ብትሆን ደስ ይለኝ ነበር። ነገር ግን መልካም ነገር እንዲገጥምህና ሕይወትህ ከዚህ በላይ ያማረ እንዲሆን እፈልጋለሁ። ስለዚህ ይቅናህ አለችው። በአካል ልንራራቅ እንችላለን፣ ነገር ግን ልቤ ውስጥ ስላለሽ ሁልጊዜም አብረሽኝ ትሆኛለሽ በማለት ከኪሱ የወርቅ ሐብል አውጥቶ አንገቷ ላይ አሰረላት። ሰርግሽ ላይ ብገኝ ደስ ይለኝ ነበር፣ ግን አልችልም። ይሄ የወርቅ ሐብል ከኔ ከእድሜ ልክ ጥብቅ ወዳጅሽ የተበረከተ የሰርግ ስጦታ ነው ሲላት ሆዷ ባባ። ፍቅርተና ሄኖክ ስንብታቸው ለረጅም ሰዓት ነበር። ፋሲካም ወደ እነሱ በመሄድ ለሶስት ተቃቅፈው በእንባ ተሰነባበቱ። ሄኖክ ፍቅርተን ቢያፈቅራትም ለሱ እንደማትሆን ሲገባው ሀገሩን ጥሎ ተሰደደ። ሀገር ጥሎ ካናዳ የገባው የትምህርት ፍቅር አንገብግቦት ወይም የተሻለ ሕይወት ፈልጎ ሳይሆን ከሷ ራቅ ለማለት ነው። ይህንን ግን ከሱ ውጪ ማንም አያውቅም። ፍቅርተም የቅርቤ የምትለውን ወዳጇን ስትሸኝ በጣም አዝናለች። ወሰን ስለ ፍቅርተ ሁኔታ ፋሲካን ሊያናግራት እያሰበ ነው። ሰርጉ ቀርቧል። ድግሱ አዳራሽ ውስጥ ነው። ቤት ውስጥ የሥራ ግርግር ባይኖርም ቤተሰብና ዘመድ አዝማዱ ስለ ልብስና ስለ ሜካፕ ለመነጋገር ቤቱን እያጨናነቁት ነው። ይሄው ከባ ፍቅርተን አስጨንቋታል። ከክፍሏ የመውጣት ፍላጎት የላትም። እድል ወደ ክፍሏ ሄዳ አናገረቻት። እህቴ በዚህ ሰርግ ደስተኛ አይደለሽም እንዴ አለቻት። ፍቅርተ ደስተኛ መስላ ለመታየት እየሞከረች በጣም ደስተኛ ነኝ፣ እንደምታውቂው ግርግር ትንሽ ይጨንቀኛል ብላ መለሰችላት። እድል ግን እህቷን በደንብ ታውቃታለች። ይሄ ፈገግታና ደስታ የውበትና የማስመሰል መሆኑ ገብቷታል። እሷ እንደወጣች ወሰን ወደ ክፍሏ ገባ። ሲታይ የጨነቀ ይመስላል። የፍቅርተን ጸጉር እየነካካ በጣም እንደሚወዳት እየነገራት ነው። ሰርጉ ሲደርስ እሱም ውስጡ መጨነቅ እንደጀመረ ፍቅርተ ገብቷታል። እንደዚህ በፍርሃት ሲርበተበት አይተው አታውቅም። እጆቹን ይዛ ፈገግ አለችለት። አይዞ አትፍራ፣ ሁሉም ነገር እስከሚሆን ብቻ ነው የሚያስፈራን፣ ከሆነ በኋላ ፍርሃቱ ይጠፋል አለችው። እሱን አበረታታ ወደ ቤቱ ከሸኘች በኋላ ከራሷ ፍርሃት ጋር መጋፈጥ ጀመረች። ሰርጓ ነገ ነው። ነገ በዚህ ሰዓት የወሰን ሚስት ትሆናለች።
ነገ ከመሆኑ በፊት ዛሬ የአንድ ሰው ድምጽ መስማት ትፈልጋለች። ይሄ ሰው ቴዎድሮስ ነው። እንዳትደውል ስልክ ቁጥሩን አታውቀውም። ለሀብትዬ ደውላ እንዲያገናኛት ለማድረግ አሰበች። ለሀብትዬ ስትደውልለት ለሷ ሰርግ ወደ አዲስ አበባ እንደመጣና አሁን የፋሲካ ቤት እንደሆነ ነገራት። ቴዎድሮስን የምታገኝበት ሌላ መንገድ የለም። ሌሊቱ ሌላ ጊዜ ቢሆን ይንቀራፈፍ ነበር። ዛሬ ግን በፍጥነት ነበር የነጋው። ፋሲካና እድል ዛሬ ያንቺ ቀን ነው ሙሽሪት እያሉ በጠዋት ወደ ክፍሏ ሲገቡ እሷ ተነስታ ተቀምጣ ነበር። ያለቀሰችበትና እንቅልፍ የተጫነው አይኗ አብጧል። ሙሽራ እንደሆንሽ እያወቅሽ ለምንድነው ሳትተኛ ያደርሽው በማለት ተቆጧት። ፍቅርተ ሜካፕ ስትሰራ አይኗን ባየሞላ አስቸግሮ ነበር። እንደምንም ተረጋግታ የሙሽራ ልብስ ለበሰች። ሁሉም በደስታ ሲመለከቷት እሷ ግን በድኗ ነበር የቆመው። ሙሽራው ከቤት ይዟት ወጥቶ ወደ አዳራሹ ይዟት ለመሄድ እየመጣ ነው። ሙሽራው እስከሚደርስ በወላጆቿና በዘመድ አዝማድ እየተመረቀች ነበር። ፍቅርተ እንባዋን ዋጥ አድርጋ ደስተኛ ለመምሰል እየሞከረች ነው። ሙሽራው መጣ እያሉ ሲሯሯጡ ስታይ በፍርሃት ሰውነቷ እየተንቀጠቀጠ ነው። ጭፈራው ደመቀ። ሙሽራው እስከነሚዜዎቹ ወደ ውስጥ በመግባት ፊት ለፊቷ ቆመ። እሷ አንገቷን እንዳቀረቀረች ነው። ወደ እሷ ቀረብ ብሎ ፊቷን የሸፈነውን ስስ ጨርቅ ገለጠው። በጣም ውብ ነሻል ሙሽራዬ በማለት ግንባሯን ሲሰማት ቀና ብላ ተመለከተችው። በድንጋጤ ደረቀች። አይኗ ሙሽራው ላይ ፈቷል። ሱፍ ለብሶ ቢራቢሮ ከረባት አድርጎ አበባ ታቅፎ ፊት ለፊቷ የቆመው ሙሽራ በፈገግታ ተመለከታት። በድንጋጤ በተሳሰረ አንደበት ቴዎድሮስ አለች። በዙሪያ ያሉትን ሰዎች ተመለከተች። ሁሉም በደስታ እያጨበጨቡ ነው። ከሚዜዎቹ መካከል ወሰንን ተመለከተችው። ፈገግ አለ። ከተቀመጠችበት ተነሳች፣ ግን መቆም አልቻለችም። ጉልበቷ እየተንቀጠቀጠ ነው። ወደ ፋሲካ ጆሮ ጠጋ ብላ መረጋጋት ፈልጋለሁ፣ ለተወሰነ ደቂቃ ወደ ክፍሌ ውሰጂኝ አለቻት። ይህንን ተናግራ እንደጨረሰች በጭንቀት ምክንያት ራሷን ሳተች። ከተወሰነ ደቂቃ በኋላ አይኗን ስትገልጥ የሙሽራ ልብስ እንደለበሰች አልጋዋ ላይ ተኝታለች። ክፍሏ ውስጥ አንድ ሰው ብቻ ነው ያለው። ያ ሰው ወሰን ነው። መንቃቷን ሳይ ወደ እሷ በመጠጋት ደህና ነሽ በማለት ጠየቃት። ደህንነቷን እርግጠኛ አይደለችም። ምክንያቱም ራሷን ከመሳቷ በፊት የማይሆን ነገር አይታለች። እየሆነ ያለው ነገር ምንድነው በማለት ጠየቀችው። ሁሉንም ነገር ቀድሜ ከፋሲካ ሰምቼ ነበር። ስሰማ ክፉኛ ተጎድቼ ነበር። የሰማሁትን ጆሮ ዳባ ብዬ መሞሸር ከበደኝ። ፍቅር ማለት የሚያፈቅሩት ሰው ሲደሰት ማየት ነው። ይህንን ውሳኔ ለመወሰን ከባድ ነበር፣ ግን አንቺ ደስተኛ ሆነሽ ማየት በለጠብኝ። ከሀብትዬ ጋር ተደዋውዬ ቴዎድሮስን ይዞት እንዲመጣ አደረግኩ። ቴዎድሮስ እንደሚያፈቅርሽ እርግጠኛ ለመሆን ብዙ መርምሬዋለሁ። በጣም ያፈቅርሻል አለ። ፍቅርተ የምትናገረው ጠፋባት። ግን አንተ ምን አይነት ሰው ነህ በማለት ሲቃ እየተናነቃት ጠየቀችው። ከዚህ በኋላ ታላቅ ወንድምሽ ነኝ። ቴዎድሮስ ካስከፋሽ እንደምገለው እወቂ በማለት ፈገግ አለ። ወሰንን አጥብቃ አቀፈችው። ፍቅር ማለት ለሚያፈቅሩት ሰው መስዋዕት መክፈል ማለት ነው። ወሰን ከልቡ አፍቃሪ ስለሆነ ለሷ ሲል ከባድ መስዋዕት ከፈለ። የሚወዳትን ሴት ለባሏ ሚዜ ሆኖ ዳራት። ፍቅርተና ቴዎድሮስ በትዳር ተጣመሩ። አበቃው። ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስል ነበር። ታሪኩን እንደወደዳችሁት በርካታ ቁም ነገሮችን እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።